ሚስት ከሌላ ሰው ዳዕዋ ስትሰማ ባህሪዋን ታስተካክላለች እንጂ ምን ችግር አለ የሐሙስ ራታችን ባታዘጋጅስ ባለቤት ባታዘጋጅስ ለአንድ ቀን ሐሙስ በ15 ቀን አንዴ ወተት በዳቦ 10 ደቂቃ ተፈልቶስ ቢበላ ምን ችግር አለ ዳዋ ካላዳመጠች ታስቸግራለች ዳዋ እንድታዳምጥ አድርጋት መጣት ታዳምጥ لا تمنعوا إماء الله يا الله ባሪያ ሴቶችን መስጊድ እንሂድ ካላችሁ አከልክሏቸው ነይ እስቲ በ15 ቀን አንዴ መስጊዳችን ብፌ ያለ ይሄን ብፌ እስቲ በልተን እንምጣ በል አንተም እዚህ ትበላለህ እሷም እዛ ትበላለች ከዛ ቤታችን ምን ይሆናል ኑሩ እየበራ ይመጣል እሷም ስተቷን ታገኛለች አንተም ስተትን ታገኛለህ ከዛ መተራረም ይመጣል በሰላም ቤታችን ይቀጥላል እኛ ብቻ አዳምጠን ደግሞ ማዳመጣችን ብቻ እኮ አይደለም ችግሩ ያዳመጥነው ማለመናገራችን ለሚስቶቻችን ሁሌኛ በቃ ምን ጠይቀው ዘይት አለቀ ቲማቲም አለቀ ብቻ ስለሆነ ማለት ነው እሱ አንዱ ዋጅብ ነው ችግር የለው ግን ዛሬ ካዳመጥኩት ተብሎ ከመናገርና ያልምዳችን እስኪመጣ ድረስ በተቻለ መጠን ቤተሰቦቻችንን ጠርተን ይሄንን ዳዕዋ እንድናስተላልፍ አደራ አላለሁ ዝግጁ ናችሁ አይደል በቀጣይ ዝግጁ ናችሁ ኢንሻአላህ የዛሬው ርዕሳችን ወንድሞቼ በሰጡን መሰረት ትልቅ ርዕስ ነው ከምንም በላይ ያው ራሴንም እናንተንም ለመመካከር ያክል ነው ብዙ ሊባሉ የሚችሉ ብዙ ርዕሶች ናቸው እኛ ግን ባለችን መቅሪብ እስከ ኢሻ እንግዲህ ትንሽ ሰዓት ናትና በዚህ ሰዓት ላይ ለመተዋወስ ሞክራለሁ ኢንሻአላህ የዛሬው ርዕሳችን ወይም መልካም ስነ ምግባር በሚል ተዘርዝሮ ያልቅም ድንገት ወንድሜ መሐመድ ፈረጅም ወይም ኡስታዝ መሐመድ ፈረጅ ነካክቶታል ይመስለኛል እንደተናገሩት እንግዲህ ያው አንዱ ከአንዱ ደግሞ ሲያቀርብ ይለያያል ያው ሸራተን የሚያዘጋጀውና ጊዮን የሚያዘጋጀው ብፌ አንድ አይደለም ያው እንግዲህ ትልቁ ብፌ የሸራተኑ የመሐመድ ፈረጅ ይመስለኛል እኔ ከጊዮንም እንደ የመንደር ምግብ ቤት አድርጋችሁ ቁጠሩትና ትንሿ ናት ብዬ አስባለሁ የቷን እንደምትለውጠን እሱን እኛና ነፍስያችንን ከአላህ ጋር የምንተሳሰብበት ነውና እኔ ዛሬ የማነሳቸው የአንድ ሙእሚን የስነ ምግባር መገለጫው የሆነው 4-5 ነጥቦችን ለማንሳት ነው ከደረስን አምስቶቹንም እናነሳለን ካልደረስን ግን ኢንሻአላህ ያለችውን ለማንሳት እሞክራለሁ ከዚህ መካከል ሙእሚኖች ትልቁ ስነ ምግባራቸው የሚባለው ምላሳቸውን መጠበቅ ነው ምላስ የሚባለው ነገር ነብያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን ብለውናል በሁለት ከንፈሮቹ መካከል ያለውን የጠበቀልኝና በሁለት ታፋዎቹ መካከል ያለውን ብልቱን የጠበቀልኝ ለጀነት ዋስ ሆነዋለሁ አሉ ለጀነት ዋስ ሆነዋለሁ አሉ ይሄ ምንድናቸው ሐራም ነገር ከመስራት ብልትን መጠበቅና አላስፈላጊ ንግግሮችን ተናግሮ ከሚያናግረው ምላሳችን የተቆጠበና ምላሱን የጠበቀ ሰው ለጀነት እኔ ዋስ ሆነዋለሁ አለ አላህም በተከበረው ቃል ምላስን ሲያስጠነቅቀን ምንድን ያለው ወይሉ ሊኩሊ ሁመዘቲን ሉመዛ አለ ወየውላቸው ሰው ለሚያሙና ሰው ለሚወጉ አለ ምክንያቱም ምላስ በጣም ይወጋል ሰዎችን ከስራ ያወጣል ትዳር ይበጠብጣል በተለይ ሰምቼ ነበረ ሳሰማ አልቀርም ይመስለኛል እያልን የምናወራቸው ወሬዎች ብዙ የተስተካከሉ ቤቶቻችንን ያበላሹብናል እና ይሄ ምላስ የሚባለው ነገር በጣም ከባድ ነው ከምላስ ጋርም ደግሞ አብሮ የሚገኘው ለዚህ ነው ነብዩ አለይሂ ሰላቱ ወሰለም لا يدخل الجنة نمام አሉ ወሬ ከዛና ከዚህ የሚያሳብቅ ሰው ጀነት አይገባም አሉ ከዛና ከዚህ ወሬ አምጥቶ ማስታረቅ ነው እንጂ በትክክለኛ ከዛና ከዚህ ወሬ አምጥቶ የሚያጋጭ ሰው ወሬ የሚያመጣ ሰው ጀነት አይገባም ነው ያሉት በትክክለኛ ዛሬም ቤታችንን ስራችንን ጉርብትናችንን ጓደኝነታችንን ስናያቸው ከዚህ የሚያልፉ አይደሉም ማለት ነው ስለዚህ ምላሳችን ትልቁ ለምላሳችን ደግሞ እንድንጠነቀቅ የተነገረ ምንድነው ሐሜት የወንድምን ክብር መዝለፍ
ማሳነስ፣ በማይገባ ቦታ ስሙን ማንሳት። እናታችን አንሻ አላህ ስራዋን ይወድላትና የረሱላችን ሰለላሁ ዐለይሂ ወሰለም ሚስት የሆነችው የአቡበከር ሲዲቅ ልጅ የሆነችው በወሬ የተነሳ ባልተረጋገጠ ወሬ ይህን ሰርታለች ተብሎ ለረጅም ቀናቶች አይኖቿ አልደረቁም ነበረ። ምክንያቱም ወሬ ለአንድ ሙሚን በጣም ከባድ ስለነበር የተወራባት ወሬ ዚና ሰርታለች ወይም ዝሙት ሰርታለች ተብላ ነው። ነገር ግን ለረጅም ጊዜ አይኔ ሁሉ አልደረቀም ነው የምትለው። ምክንያቱም ምላስ ስብራቱ ከባድ ነው። በተለይ ምንም የማያውቅ ሰው በሬ ወለደ ተብሎ ወሬ የሚወራበት ሰው በጣም ይጎዳዋል። ለመጠገን በጣም ትቸገራለህ። በተለይ ደግሞ እንደ ሀገራችን ባህልና አኗኗር ህዝብን ለመበተን እንደ ወሬ ቀላል ነገር የለም። ነገር ግን ወንድማችን እንኳን ወሬ ልናቀባብልና ልናማው ይቅርና ኢስላም ካስቀመጠልን በጣም የሚገርማችሁ አዳብ ኮልፌ ቀብር ሁላችንም ሰው ስንቀብር አንዳንድ የሰዎች ድምጽ ትሰማላችሁ። ምን የሚል ድምጽ? አንተ ረገጥከው እኮ ቀብሩን ረገጥከው እኮ ይላሉ። ምን ለማለት ነው? የወንድም ቀብር እንኳን ኮልፌ ላይ መርገጥ ክልክል ነው። ሞቷል እኮ አይክም። ቀብር ላይ እንኳን አክብሮታል ወንድሜን፣ ቀብር ላይ አክብሯታል እህቴን። ቆሞ ያለውማ በምን ሚዛን ታስቀምጠዋለህ? የበለጠ ወንድምህን ማክበር ያለብህ አሁን ነው ማለት ነው። ቀብር ላይ መርገጥ ከተከለከለ አብሮ የሚኗኗረው ከመስጂድ የሚወጣው በስራ የምትገናኘው ደግሞ አካል ምን ያህል ከባድ ነው። ስለዚህ ለማህበረሰቡ ትልቅ ነቀርሳ የሆነው ምንድነው? ሐሜት ወይም አሉባልታ ነው። ለዚህ ነው አላህ ሐሜት ምን አይነት ቆሻሻ እንደሆነ በሚገርም ምሳሌ ነው የነገረን። አላህ አዩሂቡ አሐዱኩም አያእኩለ ለሕመ አኺሂ መይተን ፈከሪህቱሙ ማለት አንዳችሁ ቢላ ተሰጧችሁ የወንድማችሁን ስጋ ቆርጣችሁ ብሉ ብትባሉ ትበላላችሁ አለ አላህ። ምሳሌነቱን ራሱ ምን አረጋችሁ? ፈከሪህቱሙሁም ምሳሌነቱን ራሱ ጠላችሁት ይላል። አየው የሸፋፋ ብሎ የሚሳደባል። አየው መኪና ያዘው ኬት አባቱ እንዳመጣ ይታወቅ። ላኢላሃ ኢላ ከዚህ በለጠ እኮ ከባድ ወንጀል እኮ ደግሞ ኬት አባቱ አምጥቶ ነው የኔ መሰለ ጃኬት ደግሞ የለበሰው። አረ ሰሞኑን ደግሞ ቀብረር ብላለች። አልহামዱሊላህ ቀብረር ይበልለ ዶሮ መስሎ ጎንበስ ከሚልበው ወንድም አይሻልም? ቀና ብሎልህ ቢሄድ ወንድም እኮ ሲያጣ ነው የሚያሳዝነው አይደል? አግኝቶ ሰላም መሆን ይሻላል። ለምን ካጣ አንተንም አዛ ያደርጋል። በአይንም ጥቅሻም ይሁን በከንፈር በመነካከስም ይሁን ሁለቱም ሐሜት ናቸው። ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም ሐሜት ምንድነው ተብሎ ሲጠየቁ ምን አሉ? ዚክሩ አኻኸ ቢማ የክራሉ ወንድምህ በሚጠላበት ነገር በሚጠላው ነገር ስሙን ማንሳት አሉ። በሚጠላው ነገር ስሙን ማንሳት። ሰዎች ካለማወቅም ይመስላል አንዳንዴ ልክ የወንድማቸውን ስጋ ሊበሉ ሲሉ ምን ይላሉ? አላህ እንደው ሐሜት አያርግብኝና ይላሉ። አንዳንዶቹ ደግሞ በጣም ደግሞ ቆንጆ አድርገው ደግሞ ከመታየታቸው የተነሳ እንደው አስተግፍሩላህ ይላሉ። በደንብ ጠጥተውታል እኮ አጥንቱን ጨርሰው ስጋውን በልተውት ምን ብለውት በቃ አስተግፍሩላህ እንባባል ይላሉ። አስተግፍሩላህ ይሄ አሁን አይበቃም ተውበቱ። ይሄ ተቀባይነት የለው። ለምን? የተከበረው ወንድምህን ስሙህን ነው ያነሳከው። ስሙን ማንሳት የማይፈቀድልህ። ለዚህ ነው አላህ እዚሁ አያ ላይ ምን ይላል? ላ የስኸር ቀውሙ ሚን ቀውሚን አሳ አን የኩነ ኸይረን ሚንሁን ይላል። አንዳችሁን አያሳንስ ይላል። አንተ አታውቅም እንጂ አላህ ዘንድ እሱ ነው በላጩ አለ። እዚሁ ላይ ደግሞ አያይዞ ምን አለ? አንዳችሁ ወንድማችሁን
በቅጽል ስም እንዳጠሩት አለ። በቅጽል ስም ድንገት ወፍራም ሊሆን ይችላል። አንተ ቦርጫም አይቻልም ማለት ነው። ለምን አይወድም አይነሱ። በጣም ቀጭን ሊሆን ይችላል። በሆነ ስያሜ ሊሰጠው ይችላል። ይሄ ሁሉ አይቻልም። ስለዚህ ወንድም የሚባለው ነገር በጣም ከመክበዱ የተነሳ ቀብር ላይ ያከበረን አላህ ስሙን ማንሳት ደግሞ ወንድማችን በጣም ከባድ ነው። በእነዚህ በተማሙ ወንድሞች መካከል አላህን የማልገባም ብለዋል። አንተን አፎቱ ሊላ ጨርሰ መምጣት አላህ ዘንድ ያለብን የወንድምን ክብር ማንሳት ከምንም በላይ ከባድ ነው። ምክንያቱም ትላንት የነበረው ያ ምርጥ ዘመን የሚባለው ሰሐባ እንኳን ስሙ ሊነሳሳ ይቀርና እና አብዱራህማን ኢብኑ ዐውፍ የሚያደርጉት የነበረው ምን ነበረ? ወንድሜ ሆይ፣ የእውነት ወንድማማችነት፣ ወንድሜ ሆይ አንተ አላገባህም፣ እኔ ቆንጆ ቆንጆ ሚስቶች አሉኝ፣ መርጠህ የፈለካትን አግባ። አንዱ አልፍታለህ፣ መርጠህ የፈለካትን አግባ። ይሄን የምታየው ደግሞ የእርሻ ቦታዬን ከፊሉን ልስጥና ውሰድና ስራበት እያሉ ነበር። እንኳን ሊተማሙ ይቀርና ንብረቴ ነው የሚሉት። አንተ ማለት እኔ ነኝ፣ እኔ ማለት አንተ ነኝ ነበር የሚሉት። ለምንድን ነው እኛ ዛሬ እዚህ ውስጥ የገባ ነው? ወደ አሉባልታ ወንድሞቻችን፣ ወደ ስም ማንሳት ወንድሞቻችንን፣ ወደ ሐሜት ወንድሞቻችንን ያስገባ ነው። ለምንድን ነው? ለእኔ ብቻ ልኑር ብለን ነው። ለእኔ ብቻ ልኑር። አላህ የቀነሰብን ረሕመት ምንም የለም። ትላንት ሁላችንም ከምንኖረው በላይ እየኖርን ነው። ውሸት ምንም ችግር የለም። ሰው አጣው ይላል። ምን አጣ? የ600 ብር ጫት እየቃመ 600 ብር ጥብስ እየበላ 1200 ብር ወጪ እያወጣ አጣው ይላል እንዴ? በጠረባ የሚጣል ጫት እየገዛ ምንድን ያጣው? ቁም ሳጥናችን ሙሉ አይደል እንዴ? ጠቦ እኮ ቁም ሳጥን እየቀየርን አይደለም እንዴ? የትኛውን ልብስ ልልበስ እያልን እኮ ስንት ሸሚዝ እየመረጥን አይደለም? ምንም አልጎደለም። ምን ጎደለ? ልብ ጠበበች። እቺ ጠበበች። የኔ ያንተ እናት እኮ በሁለት ክፍል ነው ያሳደጉን። በሁለት ክፍል በጣም ሰፊው የሚባለው 9 ሆነው ነው ያሳደጉን። ቀልብ ሰፊ ስለነበረ ቤቱም ሰፊ ነው የሚመስለው። አሁን 11 ክፍል ይሰራል። አንድ ቀን ተሰግዶበት አያውቅም። ባክ እንደ 2 ክፍል ደግሞ ሊጨምር ነው ይላል። ለምን ሲል እኔም አላውቀውም ይላል። እሱም አያውቀውም እኮ ጠቧል። ለምን? ቀልቡ ጠቧል። ይሄ ለራስ ብቻ የሚለውን ነገር በጣም ከመብዛቱ የተነሳ ይሄን አክል ተቸግረን እንጂ እናቶቻችን ያሳደጉን እኮ በልተው ሳይሆን ሳይበሉ ነው። ባሎቻቸውን አጥግቦ ነበር የሚሸኙት። ቂቤ ለባል ነበር የሚቀርበው። ዛሬ ግን የሌለ ነገር የለም። በእግር የሚሄድ ተማሪ የለ፣ በሰርቪስ ነው የሚሄደው። መንገድ ላይ ሽንት ቤት የሚጠቀም የለ፣ ፓምፐርስ ጨርሷል። ስንት ብር? ምን የቀረው ነገር አለ? ሩዝ ይሰራል ወይስ ሞኮሮኒ ይሰራል? ኢንዶሚ ይሰራል ተብሎ ነው ትምህርት ቤት የምንሸኘው። ምንም የጎደለ የለም። ቀልብ ጎደለ። ትላንት ብርቅ የነበረው ዶሮ የሚበሉት ለእናቶቻችንና ለአባቶቻችን ወይም ለአባቶቻችን ብቻ ነበር። ምንም የለም። ለእኔ ስንል ለወንድሜ ሳንል ስንቀር አላህም ለእኛ የሚያመጣልን ነገር እየጠበበብን ይመጣል። የወንድም ህመም እየታመምክ ስትመጣ